ተታኩ የተባለ ለሃጩና ሽንቱ በስብሶ ሱሪው ብልግናህን እዛው ያዝ። ሰው ሲያከብርክ ተከበር። ትልቅ ሰው ነክ ትልቅ ሰው መቁረቢያክ ምናምን እኮ ነው አንተ። ጉድ እየተባለ ሰክራ የወደቀች ሴተኛ የምትጠይቀው ለመንግስት ነው። ከዛም ደግሞ ለድርጅት ለእርዳታ ድርጅት እንጂ ለባለ ሀብት ገንዘቡ ሰብሳቢዎች ቲፒኤልኤፎች እና ብልጽግና ናቸው። የሰበሰባችሁ ቲፒኤልኤፍ እና ብልጽግና ናቸው። በወፍ በረር እንዳያችሁት እንግዲህ ከዛ ሁሉ ገንዘብ ማሰባሰብ የእርዳታ ገንዘብ ማሰባሰብ በኋላ ለምን በከሌ በኩል ለምን የሚባሉ አምባጓሮች ተፈጥረዋል ማለት ነው። ምንድነው የተፈጠረው? ምንድነው የተነሳው ነገር የሚለውን ነገር አብረን ያለን ሐሳባችን እንሰጣጥበታለን። ቀጥታ ወደ ጉዳዩ እንግባ እስኪ። ነው አየህ፣ ስለ ጉቺ ፐርሰናሊቲ ስለ ታኩር ውዳቂነት ወርቆ የተናያቅ እነ ዳኛው አለን ያሳሳቱት ሃይ ብለው ታደውለው አረ እንዴት ነው እዚህ ጋር ምናምን ሲሉት ወርቁ ጀብደኛ አይደል? እኛ ያለው ለማን ነው ምናምን ብሎ ነው እንደው ማናገር በማገኛታቸው ራሱ እነሱ እንደው እየተደሰቱ ለዘላለም መኖር አለባቸው። ያ ማለት አፍሪካን ማንቀሳቀስ የሚችል ሰው ነው ወርቁ አይተነው ማለት ነው። ጋር እንደዚህ አይነት ዋናው ነገር መምጣት አለብን። ወርቁን ለመካል ከሰው ተለይቶ እንዲካብ አይደለም የምፈልገው፣ ሌላ ማሽቃበጥ እንዳይመስል። እኛ እያልን ያለ ለወርቁ ቆይ ይቅርታ፣ ለወርቁ ክብርም ነው። ከጉቺ ድምፅ ወጥቶ ረዳ ሲባል ቂቷን ከፍታ የሚያውቃት ሰው ወርቁን ምንድን ነው የሚገምተው? እንዴት ወርቁ ከዚህ ጋር ተገናኘ ነው? ተታኩ የተባለ ለሃጩና ሽንቱ በስብሶ ሱሪው ኦሮሞ ምንም እኮ አልተሳደበም። ራኪውን ይልክለታሉ፣ ለወርቁ ልክለታሉ እኮ ያዩልሽ። ወርቁ አይተነው አሁን የእሷን እንዲያርጎ ቢያት እርግጠኛ ነኝ ተመልሶ በሚዲያ መጥቶ በህግ አምላክ እኔ ትቼዋለሁ እንደሚል እርግጠኛ ነኝ። ይሄንን የሄዱበትን ርቀት ተመልከች። ወያኔና ሻዕቢያዎች ወርቁን እንዴት አድርገው እንደጠለፉት አየሽ? ወርቁ ህዝቡን ይወዳል። ወርቁ ምንም ስለ ታኩር ምንም የሚያውቀው ነገር የለም። ይሄን ነው የምነግራችሁ። እያንዳንድሽ ገመዱን ይዘሽ ቁጭ ብለሻል። ራስሽን እንዳሰቂ። እንከባበር፣ በቃ እንከባበር። እግዚአብሔርን ሆፕ ትግሬ ዛጋ ሲሰጥ ወርቁ አይተነው ጣጣ የለው። እኔ ያለው ቀጥሉ ብሎ ነው። አላወቃቸውም። ቢያውቃቸው እርግጠኛ ነኝ ጉቺ ቂጧን ገልባ ቢያት ወርቁ ያፍርበታል። በጉቺ ቮይስ ሜሴጅ የላከውን አይተሻል? አቶ ወርቁ አይተነው ልከዋል። እንዲህ አታፍሪ ብሪጅስቶን እንደ አንድ ኢትዮጵያዊ በጣም አፈኩኝ፣ አዘንኩም በጣም እግዚአብሔር። ይሄ ሁሉ ስድባው ምን ይፈጠር ነው? ምን አድርጊ ነው አሁን ይሄ ሁሉ ስድብ? እግዚአብሔርን ምንድን ነው ታሰበው ያለው? የጋሽ ክብር ነው። ህዝቡን ለመርዳት ግን ክብሩን አልመረጠም። እኔም ልሁን ማንም ይሁን ለህዝቡ ግን መድረሱ ነው ጋሽ ያለው። አንተ ግን ያሳስበክ ከዛ ከወደቀ ከተራበ ትላንት አርሶ ድፍን ኢትዮጵያን ሲያበላ ከኖረ ህዝብ ይልቅ የጋሽ ክብር ነው ያሳሰበክ። ጋሽ ግን ክብሩን አልመረጠም። በማንም ለህዝቡ ይድረስለት። የፈለገው ያንን ነው። ትንሹ ታኩር ትልቅ ስራ ሰራ፣ ህዝብ ልብ ውስጥ ቀረ። ዛሬ እኔንም ታኩርንም ቢሆን ያደርሰናል። ኦልሬዲ ያሉት የኛ እኩያ የሚሆኑ ልጆች ጌታ ምስክሬ፣ በዚህ ልክ ዘቅጦ በዚህ ልክ እንዲህ የወረደ የግልሙትና ቃላት ከአፉ እያወጣ በጆከር ጥላቻ ልታብድ ነው። ሌላ ምንም ነገር አለ። በቃ በጆከር ጥላቻ ነው ልታብድ የደረስከው። ሊያሳብ እኔ እናንተ ምን እንዳጣላንም አንተ ታውቃለህ። ስለዚህ እኔን አትነካከኝ፣ እኔን አትናገረኝ፣ አትነካከኝ። እኔ እናንተ ምን እንዳጣላን በምን እንዳልተስማማን አንተ ታውቃለህ። እኔ ግን ጨዋን ያሳደገኝ ዛሬም ነገም ከነገ ወዲያ የአባቴ ያላከብርሃለሁ። ቀና ብዬ መልስ አልሰጥክም። ስሜን አትጥራ። ቂጧን ገልባ ስትደንስ አይደለም እንደዚህ ምን በልግጬ አምጥተህ ብታሳይ እኔ ጉዳይ አይደለም። ህዝብ እያየኝ 14000 ህዝብ እያየኝ የጠጣሁት 14000 ህዝብ እያየኝ ነው የሆንኩት። አለቀ። እንዲህ ምን አይነት ሰውዬ ነው እናንተ? በዚህ ልክ ወርዶ እንደዚህ አይነት የግልሙትና ቃል ካፉ እያወጣ አሁን አንተም እንግዲህ አማራ ነክ። አሁን አንተም ለአማራ ህዝብ ተቆርቆረክ ነው እየተናገርክ ያለው። ገንዘቡ ይበላል ላይበላ ታኩር እኔን ምናምን በአንተ በኩል እንዲሆን ነበር የፈለግከው። አሁን ባለው ሁኔታ ብቁ አይደለህም። ሞጣ ቀራኒው ብቁ አይደለህም መልእክት ለማድረስ።
ጌታ ምስክሬን ብቁ አይደለክም። እኔን ግን አትነካካኝ። አንተ ልታበድ የደረስከው በጆከር ጥላቻ ነው። ወርቁን የተባለ በጣም ጊጋንትና ታላቅ ሰው በእነታ ኩራፍ ሲነሳ ቅር ብሎኛል። ወርቁ አይተነው ቆርጠህ ላክልን። በጣም ደብሮኛል። ለካ ሰው የለም እያልኩ በእውነት እንደ ሰው ከሆናችሁ አስቡት እስኪ። ቂጧን ከፍታ ላይቭ ላይ ጉድ እየተባለ ሰክራ የወደቀች ሴተኛ ዳሪ ጋር መጥቶ በድምጽ ከላከ እኔ ኢዝ ዊርድ ለኔ በእውነት እኔ አማራነት የተውኩት በዚህ ምክንያት የለም። በቃ አማራነት በእውነት እግዚአብሔር ምስክሬ ነው። ወርቁ አይተነውን አሳስታችሁታል። እንግዲህ ለታኩር መኪና ለአንተ በረኪና ተብላል። ጠጣው። መቼም እንደ ቴድሮስ ሽጉጡን አውጥተህ ጥይት አትጠጣ። አንተ ጠጣው በረኪናው። ለታኩር መኪና ለአንተ በረኪና አድርገህ ቻውጩኝ ገንዘብ እንዲሰጣት ነው። ሰጥቶኝስ ቢሆን ምን የምታውቀው ነገር አለ? ወስጄስ ቢሆን ለምን በኔ ቤት አልሆነም ነው? ለምን ለኔ አልተነገረኝም ነው እንዲህ የምትዘንብብኝ እንዴ? ምን ስላደረኩ ነው የሚሰድበኝ? እንደዚህ ታስገባለክ ማለት ነው። እኔ ደግሞ እንደዚህ ነው የምመጣብክ። ከዚህ በፊት ለዛች በቅባቃ ሄደክ አውርተካል አይደለ? አላቃትም እኔ በልልኝ እታነቃለሁ ብላይ ለምን መታነቃለም? ከፎቅ ለምን አልፈጠፈጥም ብዬ ከሆነ ለምን ከፎቅ አልፈጠፈጥም? በውሸት አማራ ነች በልልኝ ካልኩ የአማራን ህዝብ እንደ ህዝብ እንክት አድርገህ ክደበልተከዋል። አየክ፣ ጠላትም ቢሆን እንዲህ ነው ማለት ነው የምታስገባው። ስንት ከፍዬክ ነው አማራ ነች ብለህ ወጥተክ ያልክልኝ? አማራነትን እኔ በልመናና በክፍያ አይደለም በደም ነው ያገኘሁት። ብልግናህን እዛው ያዝ። ሰው ሲያከብርክ ተከበር። ትልቅ ሰው ነህ። ትልቅ ሰው መቁረቢያክ ምናምን እኮ ነው አንተ። ትንንሾቹ ልጆች መጥተው ታሪክ ሰሩ፣ ተቃጠልክ። በቃ ልታብድ ነው። አንተ የምትወደው ሰው የለህም ሲጀመር። የምትወደው ሳሪን አትወዳት ጋይስ። እኔ እኮ መሀል ቤት ተሰቃየው ለስንቱ አባብዬ። ሳሪን አይወዳት፣ ሳሪ ኤርሚ ያበሻን የሚወደው ሰው የለውም። እሱ የሚወደው ሰው የለውም። እኔን ራሱ እንዴት ኮኮባችንን እንደገጠም አላውቅም። ከኔ ደህና ነበር፣ ይሁንም ላይ ተነሳብኝ። እኔ ሳዳምጥህ እኮ ነው እምሰማው መስሎት ጋይስ፣ እምሰማት መስሎ ይሄን ያህል የምነግርህ ልጆቹ መተው ስለነገሩኝ ነው። ከሃዲ ነህ አንተ፣ ከሃዲ እላፊ ነገር እንዳንነጋገር። ክብርህን ጠብቀህ ተቀመጥ። በአንተ አፍ በዚህ ልክ ስድብ ውርደት ነው። ለስሙ ግን ለህዝብ የምትታገል ነገር እነ ጆከርን ተሳዳቢዎች ብለህ ትሳደባለህ። ካንተ በላይ አሁን ከሱ አፍ አሁን ይሄ ይጠበቃል ጋይስ። እነ ጆከርን የሚወቅሰው ተሳዳቢ እያለ ነው። እግዚአብሔር ያሳያችሁ። ስሙት። የነ ጆከር ስም ምንድን ነው? ይለቅማቸዋል። ዳኛው አለ ጠብቅ። ይቺ ንግግር አለ ነገ እቀጥልበታለሁ። ወርቁ አይተህ ነው እንዲሰማ ገና 10,000 ሰው ይቀጠቅጣል። እግዚአብሔር ያሳያችሁ። ለምን አሳስተዋል? ወርቁ ይሄን አይሰራም። ቂጧን ከፍታ እሷ እኮ ውሸቷን ነው። ገንዘብ እንዲሰጣት ነው። ገንዘብ እንዲሰጣት ዋት ኢፍ ሰጥቶኝስ ቢሆን ገንዘብ እንዲሰጠኝ ሰጥቶኝስ ቢሆን። መቅደስ ዳበሳ የለቀቀችውን ፖስት ተመልከቱ። ትክክለኛ በቃ ህዝብ ሲመለከትና ህዝብ ሲያይ መጀመሪያ ጥያቄ የምትጠይቀው ለመንግስት ነው። ከዛም ደግሞ ለድርጅት ለእርዳታ ድርጅት እንጂ ለባለ ሀብት አይደለም። ገባ? ሀገር መንግስት ያለባት ሀገር ናት። እና አንዳንዴ ሰው ሲናገር እንደዚህ ምናምን አትበይ አዳሚ። ትክክል የተናገርኩት መሆን ካለበት ለሁለቱም ነው የሚሆነው። ቅድሚያ የሚያስፈልጋቸው እነዛ ናቸው። አዎ ቅድሚያ ያስፈልጋቸዋል። እስከ መጨረሻው አዳምጣችሁ መልእክትን በኮመንት አስቀምጡ። እንደምታውቁት ስለ ደብረ ብርሃን ካለፈው 4 እና 5 ዓመት በላይ ስንጠይቃችሁ ነበር። እነ መማርም ሌሎችም እርዱ ቁጭ በሉና እርዱ ስንላችሁ ነበረ። ዛሬ ግን እጻጽ ላይ የተደረገውን ጉዳይ በማየትና እንደገና ደግሞ የብልጽግና ካድሬዎች በሚረባረቡበት ጊዜ ዛሬ እናንተ ተቀምጣችሁ ይህን በማድረጋችሁ ሆፕፉሊ ብሩ ቀጥታ ለተጎዱት የሚገባ ቢሆን መልካም ነበር። ግን ገንዘቡ የተሰብሳቢዎች ቲፒኤልኤፎች እና ብልጽግና ናቸው። የሰበሰባችሁ ቲፒኤልኤፍ እና ብልጽግና ናቸው። ኦኬ። እነ ዘገየ ገብረ ጻዲቅ፣ እነ ሀቢባ፣ እነ መማር ቦቱ እዚህ ውስጥ አማራ አይታየኝም ከሳሪ ውጭ ማለት ነው። ኦኬ። ሌሎቻችሁ ማነው ታኮርም ከዋሃቢያ ሙስሊሞች ጋር አብሮ እንደሚሰራ ብዙ መረጃዎች እየወጡ ነውና አማራዎች በጣም መጠንቀቅ አለባችሁ። በአንድ በኩል ማለት ነው። ምንም ችግር የለም። መጠንቀቅ ግን አለባችሁ።
በእርዳታ በኩል እነ መማር የቀበሮ ሜዳ ላይ ብር የበሉ ናቸው። በጋሞ ጎፋን ብር የበሉ ናቸው። ተሰብስባቸው እዚህ ጋር ቲፒኤልኤፍ እና ብልጽግናዎች በአማራ ስም የተቀመጣችሁ ሰዎችም ደግሞ በአግባቡ በመጀመሪያ በማንነታችሁ ብትቆሙ ጥሩ ይመስለኛል። ግን እርዳታ ለማድረጋችሁ ጥሩ ቢሆንም ግን አሁን ለምን ታያችሁ? ለምን ነው ላለፈው 4 ዓመት ስንነግራችሁ በተከታታይ ማለት ነው የራሳችሁን ማህበረሰብ እርዱ ስንላቸው፣ እኔ ደግሞ ወርቁ አይተነ ደግሞ ሁል ጊዜ በቲክቶክ እና በምናምን ነው እንደ አንተ እርዳታ የምታደርገው? ዛሬ ነው እንደ ወሎ የተፈናቀሉትን ያወቀው? ዛሬ ነው እንደ ደብረ ብርሃን ላይ የተቀመጡትን ያወቀው? ወርቁ አይተነ። ለማንኛውም አሜን፣ እርዳታ ማድረግ መልካም ነው። ወርቁዬ በጣም ታውቃለህ አይደል እንዴ? በጣም እንደምትመቸኝ ግን ትንሽ አጠራጥሮኝ ነው ሰሞኑን በግርግሩ ላይ የተፈናቀሉት ተብለው በአማራ ሕዝብ ላይ ፖለቲካ ሲሰራ እናንተም ለማባባስ ይመስላለኝ። ምክንያቱም ከነዘገየ ገብረ ጻዲቅ ከደ አቡ መሐመድ የሚባል ኦሮሞ በአማራ ስም የተደበቀ ያው ሌሎች ሀቢባ የብልጽግና ካድሬ ሳራ ባናት ዜዶ ባለቆለጡ ሌላ ደግሞ እዚህ ጋር የተቀመጣችሁት እነማን ናችሁ? መሲ ብርጅስቶን እንኳን ትግራዊት ናት። ምንም ችግር የለም። ቢሆንም ግን እንዴት ነው ጋይስ? ወስገው ነው ጋይስ። እዮዳብ የሚናገረው መቼም መርዝ ነው ንግግሩ ሁሉ መቼም የማይረሳ አይነት ውስጥ ላይ የሆነ ቁስል የሚፈጥር አይነት ንግግር ነው። ሁሌም ስላየሁት ነው። እንደ አጠቃላይ ግን ጠቅለል አድርጌ ለመናገር ያክል ታዝባችኋቸው ከሆነ እያንዳንዱ ሁሉም ሰዎች እርዳታው ላይ ምንም አይነት ኮንትሪቢዩሽን የሌላቸው ሰዎች ናቸው። ለምን አረዳችሁም አልተባሉ አርፈውስ ቢቀመጡ ምን አለበት ነው። ይህ ግራ ስለገባኝ ነው። ከሁሉም ግን ሞጣ ምን አስቦ እንደሆነ ሊገባኝ አልቻለም። እንዴ በእነታኩ ራፍ ለምን ተጠራ? ወርቁ አይተን እንዴ ወርቁ በቃ ዋናው መረዳቱን ነው የሚያየው። እሱ ለማንም ይሁን ማንም በማንም በኩል ይሰብሰብ እዛ ጋር መድረሱ ነው፣ ከተቸገሩ ሰዎች መድረሱ ነው። እንደዛ ነው የሚሰማኝ። ከዛ በተረፈ ግን ፈጣሪም እኮ ኃጢአተኞች ሰዎች ስሜን አትጥሩ አታንሱ እኮ አላለም። እንኳን እኮ የሰው ልጅ የሆነ ሰው ቀርቶ እንዴ እኔ በጣም ግራ ገረበ። ለምን ጉቺ እንትን አለች? ለምን ታኩር ስሙን ይጠራዋል? ለምስጋና እኮ ነው የጠራው። በጣም እናመሰግናለን ከጎናችን ስለሆኑ እንደዚህ ስላረክ ነው የተባለው። እኔ በጣም የመጨረሻ ግራ ስለገባኝ ነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔ እንጃ ይሄን ይመስላል የዛሬው